ሩታ ከዚህ በፊት ስትናገር ሰምቻታለሁ። እናቶቻችን በጣም ከባድ ስቃይ ነው የሚያሳልፉት፣ በጣም ከባድ ነው፣ ተረድቻቸዋለሁ፣ በጣም ብዙ ነገራቶችን እያለች ስታወራ በቃ እንደሚታየው ቀላል ነው የሚመስለው፣ ግን እዚህ ውስጥ የሆነ ነገር ተቀምጦ እንደዚህ መቆም ራሱ በጣም ነው የሚከብደው። አሁን ከመጣሁበት በጣም እየደከመኝ ነው ቤተሰቦች። እሷ በጣም ጥንካሬዋ፣ አንዳንዴም የሴት ልጅ ጥንካሬ የሚመጣው ከእርጉዝ ከሆነች በኋላ ነው የሚባለው ነገር እውነት ነው ብዬ እንዳምን አድርጎኛል። እና በጣም ጎበዝ ናት፣ በጣም ጠንካራ ናት፣ በጣም ጀግና ሴት ናት ለኔ እውነት። እና ሁሉም እናቶች ለኔ ጀግና ናቸው። በዚህ አጋጣሚ እናቴም እወድሻለሁ እውነት። በዚህ ይሄ ነገር ብቻ ስቃዩ ራሱ በጣም ከባድ ነውና ተረድቼሻለሁ። ማንም የለምንም ምግብ የሚግለምን ምን ያሙኛል ሆስፒታል ወሰደኝ። እንደውም ልጄ ሊመጣ ነው መሰለኝ። ከየት ከአሜሪካ ነው የሚመጣው? ወደ መጣበት ነው ማለት ነው። ጭራሽ የኔን ጫማ ነው እንዲያደረግሽው? ለምን የኔን ጫማ ያደረግሽው ደግሞ? አማረኝ። ምን ኦኬ፣ እርጉዝ ሆነሽ ጫማ አማረሽ? ያን ጫማ ማረግ አማረኝ። የልጄን አጎት ጫማ ማረግ አማረኝ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ዛሬ ያለው እግዚአብሔር ይመስገን እኔ ደህና ነኝ፣ ሁሉ ሰላም እናንተ ጋር። ዛሬ እቺ ልጅ ምን ሆና ነው የመጣችው እያላችሁኝ እንደሆነ ገብቶኛል። ፋሚሊዎቼ ምን ተሸከማ ነው የመጣችው እያላችሁኝ እንደሆነ ገብቶኛል። አርግዤላችኋለሁ። በቃ እንግዲህ ዛሬ ይኸው እንደምታዩኝ እርጉዞኛለሁ። እንዴት ነው እርግዝና? ቤተሰቦቼ እንዴት ናችሁልኝ? ግን ደህና ናችሁ? ሁሉ ሰላም ነው እናንተ ጋር? ዛሬ እንግዲህ በታላቅ ወንድሜ ቤት መጥቼላችኋለሁ ማለት ነው። ለካ ሁለት ዩቲዩበር ወንድም ምን ያለኝ በማ ቤት ነው ዛሬ። እስኪ ገምቱ እናንተ። ዛሬ በእንትና ቤት ነው የመጣችሁ ብላችሁ ገምቱ። እና ዛሬ የመጣሁበት ጉዳይ እኔ በቃ እርጉዝ መሆን አማረኝና ይሄው አረገዝኩላችሁ ቤተሰቦች። እና እርጉዝ መሆን ግን ያማል። እርጉዝ መሆን ግን በጣም ነው የሚያመው ቤተሰቦች። እንዴት ነው የቻላችሁት እናቶቻችን? እውነት በጣም ነው የሚከብደውና አርግዤላችሁ መጥቻለሁ ማለት ነው። እና ፋሚሊዎቼ እስኪ ትንሽ ህመሙን ልየው፣ ትንሽ እስኪ የእናቶቻችንን ስቃይ ልየው ብዬ አሰብኩኝና ባንዴ በቃ እኔ የምፈልገውን ነገር እኔ ቶሎ ስለማደርግ ቶሎ እንትን አልኩኝና አረገዝኩኝ። ከዛ በኋላ በቃ እንደምታዩኝ በአንድ ቀን ልጁ መጣ ማለት ነው። እቺ ልጅ አማታለ እያላችሁ እንደሆነ ገብቶኛል ቤተሰቦች። ግን ወደ ቁም ነገሩ ስንመጣ ዛሬ የመጣሁትኝ የምር ትክክለኛ ልጄ ነው ቤተሰቦቼ። እናንተ አላወቃችሁትም እስከዛሬ ድረስ። ይኸው ወደ ውጭ አልወጣም ነበረ። አሁን ግን ትንሽ ገፋ እያለ ሲመጣ እንትን አለ ማለት ነው። ዛሬ የመጣሁበት አላማ እዩልን ልናስደነግጠው ነው ቤተሰቦች። መቼም እቺ ልጅ ምን ሆናለሽ ነው የሚለኝ። አሁን በአንድ አያምንም። አሁን እዩን ጠርቼዋለሁ እና እንዴት ነው እዩ ወንድሜ አረገዝኩ ብለው ምን እንዴት ብሎ ያምናል? እናንተ እንኳን አታምኑኝም ቤተሰቦች። እኔ ግን አርግዤላችኋለሁ። ምንም ማድረግ አልችልም። በጣም ነው ግን መቆም ራሱ በጣም ነው የሚያመው ቤተሰቦች። እንደዚህ ቆሞ ራሱ ልጅ እየተወራገጠ ነው እዚህ ጋር በጣም ነው የሚያመው። እና ጠርቼው አሁን እቺ ልጅ ያማታል እንዴ ነው የሚለኝ በእርግጠኝነት። እና እንደዚህ ሆኜ እንዴት ነው የሚያምናኝ ብዬ እያሰብኩኝ ከእናንተ ከፋሚሊዎቼ ጋር ሆኜ ልነግረው ወሰንኩኝ ማለት ነው ቤተሰቦች። ማለት እናንተ ካላችሁ በቃ ሁሉንም ነገር ይቀበላል ብዬ በማመን ለእናንተ ልነግረው ወሰንኩ፣ በእናንተ ፊት ልነግረው ወሰንኩኝ። እስኪ መጣና ምን እንደሚል አላውቅም፣ ግን እውነት አሁን ገና ገባኝ፣ ተረዳውላችሁ እንዲህ ቤተሰቦች። እውነት በዚህ አጋጣሚ መልእክቴን ማስተላለፍ የምፈልገው እንዴት ነው ለእናቶች፣ እውነት ክብር ለእናቶች። በጣም እኔ ለዚህ ደቂቃ እንደዚህ ላደረኩት በጣም እየከበደኝ ይደክማል። እንዴ ቁጭ በይ ወገን ምናምን ነገር በጣም ነው የሚያመው ፋሚሊዎች። እና ይሄን ቪዲዮ እንድሰራ የተነሳሳሁበት ቆይቷል ካሰብኩት፣ ግን ያልተመቻቸልኝም ነበረ። በሩታ ምክንያት ነው
እንዴት ነው ሩታ ከዚህ በፊት ስትናገር ሰምቻታለሁ። እናቶቻችን በጣም ከባድ ስቃይ ነው የሚያሳልፉት፣ በጣም ከባድ ነው፣ ተረድቻችኋለሁ፣ በጣም ብዙ ነገራቶችን እያለች ስታወራ በቃ እንደሚታየው ቀላል ነው የሚመስለው፣ ግን እዚህ ውስጥ የሆነ ነገር ተቀምጦ እንደዚህ መቆም ራሱ በጣም ነው የሚከብደው። እኔ እንዴት ነው 9 ወር ድረስ እውነት ክብር እግዚአብሔርን ክብር ይገባቸዋል። በጣም እንደዚህ ተሸክመውን እዚያ አድርሰውን ወገብ በጣም ነው የሚያመው። አሁን ለቆምኩበት ራሱ በጣም ነው ያንን ሁሉ ነገራቶችን እኔ ሩታን ራሱ በዚህ አጋጣሚ በጣም ነው ማድነቅ የምፈልገው። እንዴት ነው ያን ሁሉ ጊዜ ቆማ እንደዚህ ለእናንተ ለቤተሰቦች ለመቅረብ ብዙ ነገራቶችን ትታ ምናምን ነገር እንደዚህ ቆማ ስታወራ ራሱ ይኸው እኔ አሁን ከመጣሁበት በጣም እየደከመኝ ነው ቤተሰቦች። እሷ በጣም ጥንካሬዋ አንዳንዴም የሴት ልጅ ጥንካሬ የሚመጣው ከእርጉዝ ከሆነች በኋላ ነው የሚባለው ነገር እውነት ነው ብዬ እንዳምን አድርጎኛል። እና በጣም ጎበዝ ናት፣ በጣም ጠንካራ ናት፣ በጣም ጀግና ሴት ናት ለኔ እውነት። እና ሁሉም እናቶች ለኔ ጀግና ናቸው። በዚህ አጋጣሚ እናቴም እወድሻለሁ እውነት። በዚህ ይሄ ነገር ብቻ ስቃዩ ራሱ በጣም ከባድ ነውና ተረድቼሻለሁ። ገና ይሄው በዚህ በትንሽ ደቂቃ ውስጥ እኔ አልቻልኩም መቆም ራሱ በጣም ነው የሚከብደው። በቃ እንዳልኩት ነው እናቴ በጣም በዚሁ አጋጣሚ በጣም ክብር ይገባሻል፣ እወድሻለሁ። ሁላችንም እንደዚህ አቅፋ የያዘች እናቶቻችን አሉ። ሁላችንንም እንደዚህ በሆዳቸው እንደምንታየው አድገን ምናምን ሳይሆን ትንሽዬ እያከለን በሆዳቸው የያዙን እናቶች አሉንና እውነት ክብር ይገባቸዋል። እናቴን በጣም ነው የምወድሽ፣ በጣም ነው የማከብርሽ። ገና በዚህ ደቂቃ ውስጥ ስቃይሽን አይቼዋለሁ እና እውነት በጣም 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 ትልቅ ሪስፔክት ለእናቶቻችን ሙሉ ለኢትዮጵያ በቃ ለዓለም እናቶች በሙሉ በጣም ትልቅ ሪስፔክት እውነት እግዚአብሔርን በጣም እንዴት ነው እኔ ቃላቶች ራሱ መግለጽ ከበዳቸው የነሱ የሚያዩት ስቃይ። ሴት ልጅ በጣም ብዙ ስቃይ ታያለች። ከዛ መካከል አንዱ እርግዝና ይመስለኛል። እንጃ የባህሪ መለዋወጥ ሊኖር ይችላል። እንደዚህ ችሎ ነገራቶችን ችሎ አሁን እኔ እንደዚህ ቆሜ የሆነ ሰው መጥቶ የሆነ ነገር ቢለኝ አንስቼ በዚህ ለመታው ራሱ ይችላል። እውነት በጣም ነው የሚያመው። ወገብ ይደክማል፣ ያነጫነጫል ምናምን የሚባለው እውነት ነው። እኔ ወገብ ይደክሙኛል እስከሚመጣ ራሱ አሁን እዩ ልጅ ቀረብኝ ቢል እስከዛ ድረስ ግን እናንተ እርጉዞች እንዴት እንደሚሄዱ ባሳያችሁ አሪፍ ይመስለኛል። አይ የእናቴን ቢጃማ ነው የለበስኩት፣ በጣም ሰፍቶኛል ቤተሰብ ለእናንተ ብዬ እና በቃ አሁን እንደዚህ ምናምን ነገር ይዘውት አረግነ ሁለት በጣም ከባድ ነው እንዴ! አረማመድ ራሱ እንዴት ነው? ቆይ እስኪ ወገብ እንደዚህ ይያዛል። የምታውቁ ካላችሁ እስኪ ንገሩኝ። መራመድ ራሱ ምን እግር እንደዚህ ከፈታ መሰለኝ። እግር ራሱ እንደዚህ እንዴ የነሳሁት ነገር ቆይ አረማመዱን በደንብ ይል ሲመጣ በደንብ አንገላታዋለሁ። እና የረሳሁት ነገር ፋሚሊዎች እዩ 50,000 ወይም 50K ሊገባ 2000 ሰብስክራይብ ብቻ ነው የቀረው። እና ማለት እንዴት ነው አሁን እዩ ብዙ ነገራቶችን ያሳለፈበት ዩቲዩብ ነው ይሄ። እስካሁን ራሱ 50,000 ያለ መግባቱ እኔ በጣም ትንሽ ይደብረኛል። ፋሚሊዎች እናንተ የኛ ውድ እንቁ ፋሚሊዎቻችን እያላችሁ እስካሁን 50,000 ያለ መግባቱ ራሱ ትንሽ ይደብራል። ማለት ከጓደኞቹ እኩል ጀምሮ ምናምን ነገር ከጓደኞቹ በኋላ መቅረት የለበትም ብዬ ስለማስብ እስኪ በዚህ ቪዲዮ ሰርፕራይዝ እናድርገው። 50K ገብቶ እኔ ነኝ እንደውም 50K ማከብሩለት ቃል እገባላችኋለሁ ቤተሰቦች፣ በእናንተ ፊት ራሴ አዘጋጅ ራሴ ሰርፕራይዝ አድርገዋለሁ። 50K ብቻ አስገቡልኝ፣ ወንድሜን 50K እንድታስገቡልኝ በትህትና ጠይቃችኋለሁ። እኛ ፋሚሊዎች ደግሞ አታሳፍሩኝም። እውነት ነው 50K ለእናንተ በጣም ትንሽ ነው። ገና 100,000 አይደለም 200,000 እያለን እንቀጥላለንና 50K አስገቡልኝና አበረታቱልኝ ወንድሜን ፋሚሊዎች እና እወዳችኋለሁ። ብቻ ግን በጣም በጣም ነው የምወዳችሁ። አሁን ደግሞ እቺን 2000 ሰብስክራይብ ትንሽ ጠብ አድርጋችሁልኝ ብታስገቡ በቃ ቤተሰቦቼ እኔ ቃላት የለኝም። እውነት መጀመሪያም ቃላት የለኝም ለእናንተ፣ ግን አሁንም በጣም ነው የምወዳችሁ እና እዩ እስካሁን ድረስ አልመጣም። ለምን እንዳልመጣ ራሱ አላውቅም። አይደ
ምን ጀመርሽ ደግሞ? እንዴት ነህ? ደህና ነህ? ምንድን ነው እንዴ? ምንድን ነው? ምኑ? ይሄ ልጄ ነው። ተው እንዳልነጋ ልጄ ነው። ልጄ? ኧረ ልጅ አሞኛል። እስኪ ወንበር ምድግፍ የምልበት ወንበር ነገር ብታመጣልኝ ደስ ይለኛል። አረግሽ? ሞቀኝ። አንተ በስመ አብ ምንድን ነው? ልጄን እራሱ ሞቀው። በስመ አብ የቡታጅራ ሙቀት ልጄን እራሱ ሞቀብኝ። አሁን በደንብ አጥበዋለሁ። ምን ያስቃል እንዴ? ልጄን ምን ያስቃል? ምን ነው? ልጅሽ ገርሞኝ እኮ ነው። አጎት ነው? አጎት ላደርግ እኔ ከማንም ቀድሜ አጎት አደርጋለሁ። አትጨማለቂ። ያውጪው ነው። ምንድን ነው የከተተው? አንዴ እዩ አሁን እራሱ በጣም እያመመኝ ነው እንደዚህ ለቆምኩበት። እንዴ በጣም ነው የሚያመው። እረፍ። ለዚህ ነው አቸኩልሽ የጠራሽኝ? አዎ ለልጄ ስም አውጣለት እስኪ። ስም አውጣለት? አዩኤል ቁም ነገር ነው እያናገርኩህ ያለሁት። ቁም ነገር ነው። ቤት ውስጥ ደግሞ ምግብም የለም። ምን ያሞኛል። ሆስፒታል ውሰደኝ። እንደውም ልጄ ሊመጣ ነው መሰለኝ። ከየት? ከአሜሪካ ነው የሚመጣው። ወደ መጣበት ነው እንደዚህ ማለት ነው። እኔ ሳልወልድ አንቺ የምትወልጂው ቀድመሽ? ሴት ልጅ እኮ ነኝ። እንደውም ሴት ልጅ ቀድማ ነው። ኧረ ይደክማል ግን እዩ። ወይኔ አታሰቂኝ። ደክሞኝ ነው የመጣሁት። ሰው ልጅ በእናትሽ ምንም ደክሞኛል። እውነት በጣም ነው የሚደክመው እንደዚህ ልጅ መሸከም። በጣም አደነኳቸው። እዩ ፀጉሬን ልጄን ታውቂዋለሽ? አታውጪውም? ምንም ነው የማውጣው። አይ እንዳላፈነዳው እግዊል ምት በጣም ነው የሚደክመው። ልጄን ረፍ አውጪ። ፀጉሬ እርጉዝ ሴት እንደዚህ ማሰቃየት መጥፎ ነው። እከስሃለሁ። ተቀቀኝ። ኦኬ የሴቶች ልክ ነሽ። አዩ ልጄን እያስተዋወቅኩ ነው ለቤተሰቦቼ፣ ለፋሚሊዎቼ። እኔ እየደከመኝ ነው እና በቃ ተንከባከበኝ። እንከባከብሽ? ምን ነገር ዳኒ ለሩታ እንደምታረጉላት ሩታ ለሩታ እንደማረገው አንቺ ምን እንከባከብሽ? በደንብ። እኔ ደግሞ ታናሽ እህትህ ነኝ። በደንብ ነው መንከባከብ ያለብህ። ቢጃማው ራሱ ጠበበው እኮ። ወይኔ ልጄ እኔ ተሰቃየብኝ እኮ። አዩኤል አትሳቅ፣ ተንከባከበኝ። ምንድነው ደግሞ የምትሸሸኝ? ፈራኝ እንዴ? ወደዛ ይልኝ በእናትሽ። እሺ አሁን ምንድነው የምትፈልጊው? እስኪ እንደዚህ ልሰማው ነው እኮ ልጅ የልጁን እንትን ሲራገጥ እንደ ሩታ ተንከባከበኝ ያልሽኝ። ተኝቷል። እዚህ ውስጥ ተኝቷል። አትስማው እንዴ? ይቅርብኝ። ተኝቷል። እሺ እጅህን እስኪ። አይሰማም? ጠራኝ አጎቴ ያለኝ። የኔ ልጅ ቀድሞ እኮ ነው አፍ የሚፈታው። እንጂ ልጅሽ ፈጣን ነው፣ በጣም ፈጣን ነው። እና ተንከባከበኝ። ለሩታ እንደምትንከባከባት እኔንም ተንከባከበኝ። ምን ላድርግልሽ? ወክ እናድርግ እንደዚህ። አይ በዚህ ፀሐይ ወክ አይደርስ። እስኪ እንደዚህ ወገቤ እባክሽ። ሩታ እኮ እንደዚህ ያልነበረ የምትሄደው እንደዚህ ብላለች። ሩታ እኔ ወገቤን ካመመኝስ በጣም ይደክማል እውነት። ሩታ በዚህ ስቃዩ እናንተ መቻሏ ራሱ አንድ ነገር ነው። እስኪ ተንከባከበኝ። የሆነ ነገር ይዘና ስትመጣ የኔ ቀዘቀዘ። በዚህ ፀሐይ ደግሞ ወክ አይደረግም፣ ነውር ነው። በስመ አብ ምን አማረሽ? ጭራሽ የኔን ጫማ ነው እንደ ያደረግሽው? ለምን የኔን ጫማ ያደረግሽው ደግሞ? አማረኝ። ምን ኦኬ፣ እርጉዝ ሆነሽ ጫማ አማረሽ? ያንተ ጫማ ማረግ አማረኝ። የልጄን አጎት ጫማ ማረግ አማረኝ። ወንድ ነው ሴት ነው? ወንድ ነው። ሴትም ሊኖር ይችላል አይታወቅም። አሁን ምሳ ስጪኛለሽ? አስጪኝ። ጫማው ራሱ በእናትህ አንተ ምቾቱ ካንተ ይበልጣል። እሺ ጫማ አምሮት እንትን አማረሽና ምንድነው ያማረሽ? ጫማ ማረግ አማረሽ? ያንተ ጫማ ማረግ ያጎቴን ጫማ እንደ ሌሎቹ አፈር መብላት ምናምን አያምርሽም እንደ አንቺ?
ጫማ ምናምን የሚያምር የኔ ጫማ ስቴፕ አልደረስኩም ወይስ የኔን ጫማ በዚሁ አጋጣሚ ለመውሰድ ፈልገሽ? አይደለም እሱ ስቴፕ አልደረስኩም። ደግሞ በቃ ሰፊ ስለሆነ ይመች። አይ እዩ ትጥለኛለህ። ልጄ ይወድቅብኛል ልጄ ተው ባንዲ ልጄ አውጪ ልቀቀኝ። አይወጣም። ፋሚሊዎች የሆነ ጥቃት እየደረሰብኝ እከሳለሁ። ፍርድ ቤት ሂጅ ልጄን ወደ ጎን ሄዳው ደግሞ አልሄድም። ፊኛ መስሎኝ ነበር እኮ። ወይኔ ልጄ ምንድን ነው የተቀጠቅሽው? ወይኔ ልጄን አሰቃየብኝ እኮ ልጄን አሰቃየብኝ። ወይኔ ለአንድ ጫማ ብሎ የኔን ልጅ እዩኤል ተው ግን እኔ ላይ ልትጫወች ካሜራ ግጥምጥሽ አንተ ጫወኩም እኮ ልጄን ነው። አሁን አውጪው። አይወጣም። ቶሎ አውጪኝ። አይወጣም። እዩኤል ቶሎ አውጪውና ብስኩት ገዛለታለሁ። አይወጣም። አውጪው። አይወጣም። እሺ ምን ልታደርጊው ነው? በራሱ ሰዓት መጣው ሲለኝ እንደው እየመጣ ሽሩሩ ምጤ መጣው ሆስፒታል ሰጪኝ እንጂ አውጪው። እሺ እጉር ቶሎ አውጪው። ቆይ ልጄ እንዳይዘቀዘቅ ቀና አድርገኝ። ቀና አድርገኝ። እሺ ቆይ እዚህ ውስጥ ተከብቶ እርጉዝ መሆን አማረኝ ትላለች እንዴ? ኦ ልጄ መጣ። አይሽሩሩ አንቺ እያልቅስ ነው። ባዶ ሆንኩኝ። ባዶ ወይኔ ልጄን ተው እየል እሺ ልጃችን ቤተሰብ ጡት ይጥባ አምጣው። እኔ የምልሽ ጡት ላጥባው። አሁን ጡት ምናምን አትበይኝ እና ምሳ እንብላ ደክሞኛል። አይደለም ቆይ ፋሚሊዎችን ሰላም በል እስኪ። ቅድሚያ ምግብ አይ ያንተና ምግብ ወዳም ነው እያስፈርሽኝ። ሰላም ቤተሰብ እንዴት ናችሁ? የሶሊን ልጅ አቅፌ ነው የመጣሁት ዛሬ። አቀፍካይ ቀንቺንም ጣል ብናረጋት እንደዚህ አንቺ ሴት ታስመስለኝ ነው። ጣል እናድርገሽ። እሺ ግን ምንም በማስመልከት ነው ጡት ልስጠው? አዎ እኔ እኮ እናንተን እኮ አሳድጌያቸዋለሁ ህፃን እያላችሁ ታውቂያለሽ። ተው እንዴት ያልነገረችሽም? አልነገረችኝም። ህፃን እያሉ ማለት ነው ለእናቴ ገንፎ እንትን ምንድነው አጥሚት። እናቶች ግን እንደዚህ ነው የሚሰቃዩት? እኔ ነበር የምሰራላት ለእናቴ። ትንሽ ልጅ ነበር። እንደዚህ ነው የሚሰቃዩት? ምን መች ተሰቃየች? በጣም ነው የሚከብደው ልጅ መሸከም። የእናቶችን ዋጋ በዚሁ ሩብ ኪሎ ማየት አለብሽ። አንቺ ተነስተሽ ድስት ማታነሽ ልጅ አሁን እንደገና እዚህ ጋር ደርሰሽ እናቶች ምን ያህል ኃላፊነት ተሰምቷቸው ልጅ እንደሚይዙ አልገባሽም። ዝም ብሎ አሁን እንደከተትሽው ጨርቅ እንደዚህ መሰለሽ እንዴ? ልጄ ልትይ ነው? ወይኔ ልጄ ቀሪ ገንዘቤ እና ፋሚሊያንስ እንወዳቸዋለን። ፋበሉልኝ ቤተሰቦቼ። የተነጋገርነው ነገር እንዳይረሳ ምን ነገርሻቸው ነው? ሰብስክራይብ እያደረጋችሁ ፋበሉልኝ።